በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ቀዳማዊ ዛሬ ያለ ማዕከላዊ ዓለማትን አሳልፎ የሚኖር የአባቶቻችን የቅዱሳን አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጸጋ የሞላብሽ ወይ ደስ ይበልሽ ብሎ ቅዱስ ገብርኤል ምስጋና ያቀረበላት ቅድስት ኤልሳቤጥ በታላቅ ድምፅ ጮኻ የጌታዬ እናት ያለች ሰዓት የጌታ እናት እመቤታችን ቅድስት ድንግል ማርያም ስሟ ከቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መነኮሳያት ጋር ክብር ምስጋና ይድረሳት። ክቡር አባታችን ሊቀ ትጉሃን ቀሲስ በለጠ የአድባራቱ ቁጥጥር፣ መምህራችን መምህር ትሕትና፣ አባቶች ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ በአብ በወልድ በመንፈስ ቅዱስም ተጠምቃችሁ በክርስቶስ ስም የምትጠሩ ክርስቲያኖች በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? ቸርነቱ ይቅርታው የበዛልን ቸርነቱንና ይቅርታውን ያበዛልን አምላካችን እግዚአብሔር ለዚህ ዕለትና ሰዓት ስላደረሰን ክብር ምስጋና ለእርሱ ይሁን። እግዚአብሔር ቢወድና ቢፈቅድ እንዲህ በሚል ርዕስ እንማማራለን። የሕያው እግዚአብሔር ቤተ ክርስቲያን ነው በሚል ኃይለ ቃል እንማማራለን። አምላካችን እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን መልካምና ቅዱስ ፈቃዱ ይሆንልን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ኃይለ ቃሉን እናገኘዋለን። የሕያው እግዚአብሔር ቤተ ክርስቲያን ነው በሚል ርዕስ ነው የምንማማረው። ዛሬ ይህን ርዕስ ያደረግንበት ምክንያት በዛሬው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓትና አስተምህሮ መሰረት የመጀመሪያዋ ቤተ ክርስቲያን የታነጸችበት ዕለት ስለሆነ እሱን ታሳቢ አድርገን ለተወሰኑ ደቂቃዎች ስለ ቤተ ክርስቲያን ትርጉምና ስለ ቤተ ክርስቲያን አሰራር፣ ቤተ ክርስቲያን ከትናንት እስከ ዛሬ ምን አይነት ታሪክ አላትና ምን ገጥሟታል የሚለውን በተወሰነ መንገድ ለማየት እንሞክራለን ማለት ነው። አምላካችን እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን መልካምና ቅዱስ ፈቃድ ይሁንልን። በቃሉ ይባርከን ይቀድሰን። የሕያው እግዚአብሔር ቤተ ክርስቲያን ነው ይላል ቅዱስ ጳውሎስ። ቤተ ክርስቲያን በእኛ ቤተ ክርስቲያን ትርጓሜ መሰረት ትምህርት መሰረት ሶስት አይነት ትርጓሜ እንዳለ ቤተ ክርስቲያን ታስተምረናለች። የመጀመሪያው የምናየው ሁላችንም የተሰበሰብንበት ይህ ቤተ ክርስቲያን ነው። አባቶቻችን የሚባርኩት ጳጳሳት፣ ፓትርያርኮች የሚባርኩት ባርከው አክብረው በዚህ ቅዱስ ቦታ እንድንሰበሰብ እግዚአብሔርም በዚህ ቦታ እንደሚገኝ አባቶቻችን ይባርኩታል። ይሄ ቤተ ክርስቲያን መሰብሰቢያችን ይሆንና በዚህ ቤተ ክርስቲያን ጌታን እናመልካለን። ለቅዱሳን ደግሞ ለመታሰቢያነት ይሰራል። በዚህ ቦታ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ክቡር ሥጋውንና ክቡር ደሙን እንጠጣበታለን፣ እንበላበታለን። በዚህ የተቀደሰ ቦታ ሁላችንም በከበረችዋ ቤተ ክርስቲያን ተሰብስበን ሕያው የሆነውን የዘላለም ሕይወት የሚሰጠውን የእግዚአብሔርን ቃል ወንጌልን እንማማርበታለን። በዚህ የሕያው እግዚአብሔር ቤተ ክርስቲያን ነው በተባለው ቤተ ክርስቲያን ተሰብስበን ሁላችንም ዘምረን እግዚአብሔር አምላካችንን አመስግነን እግዚአብሔር ይባርከናል። በዚህ ቦታ ተሰብስበን እግዚአብሔርን አምልከን እስከ መጨረሻው ድረስ ጸንተን ከዓለም ተለይተን በመጨረሻዋ ሰዓት የምንከብርበትን ጸጋ የምናገኘው በዚህ የተቀደሰ ቦታ ነው።
በዚህ የተቀደሰ ቦታ በመሰብሰባችን ብዙ ጸጋዎችን ብዙ በረከቶችን እናገኛለን። በዚህ የተቀደሰ ቦታ መጥተን ችግራችንን ለእግዚአብሔር ነግረን ከችግራችን ተላቀን የሄድን ሰዎች በጣም ብዙዎች ነን። ምክንያቱም ይህ ቦታ የእግዚአብሔር ቦታ ስለሆነ፣ የሕያው እግዚአብሔር ማደሪያ ስለሆነ፣ ቤተ ክርስቲያን የሕያው እግዚአብሔር ማደሪያ ናት። የሕያው እግዚአብሔር ቤተ ክርስቲያን ያለችን እኛ። ስለዚህ የመጀመሪያው ትርጓሜ እኛ የምናውቀው የህንፃው ነው። ሁለተኛ እኛ ክርስቲያኖች ቤተ ክርስቲያን ተብለን እንጠራለን። እኛ ራሳችን እያንዳንዳችን ቤተ ክርስቲያን ነን። በዚህኛዋ ቤተ ክርስቲያን እግዚአብሔር ያድራል፣ በእኛ አካልም እግዚአብሔር ያድራል። ቅዱስ ጳውሎስ እንደተናገረው እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ብሎ እንደነገረን እኛ ቤተ ክርስቲያን እንባላለን። እግዚአብሔር የሚያድርብን የእግዚአብሔር ማደሪያዎች። ይሄ ጸጋ ምን አይነት ጸጋ ነው! በእውነት ይሄ ጸጋ ለሰው ልጆች ብቻ የተሰጠ ጸጋ ነው። ከሰው ልጆች ደግሞ በእግዚአብሔር ለሚያምኑ ለአማኞች ደሙን የሚጠጡ ስጋውን የሚበሉ ይሄ ጸጋ የተሰጣቸው ናቸው። ይሄ ያላቸው የእግዚአብሔር ማደሪያ መሆን ቀላል እንዳይመስላቸው ኦርቶዶክሳውያን አባቶቻችን ያን ሁሉ መከራ የሚቀበሉ እግዚአብሔር በውስጣቸው እንዲያድርባቸው ነው። አባቶቻችን ሰማዕታት ብለን ታሪካቸውን የምንተርክላቸው ገድላቸውን የምናነብላቸው እነዛ ቅዱሳን ያን ሁሉ መከራ የተቋቋሙት የማይሸነፈውና አሸናፊ የሆነው እግዚአብሔር ውስጣቸው ስላለ ነው። እኛ ቤተ ክርስቲያን እንባላለን። እግዚአብሔር የሚያድርብን፣ እግዚአብሔር ይዋሃድናል፣ ከኛ ጋር ይሆናል፣ ከኛ አይለይም። እግዚአብሔር በውስጣችን ይቀመጣል። ጠቢባን እንሆናለን፣ አስተዋዮች እንሆናለን፣ አሸናፊዎች እንሆናለን፣ በረከት ያለን እንሆናለን፣ ድል ነሺዎች እንሆናለን፣ ዓለምን እናሸንፋለን። ለምን? የማይሸነፈው አምላክ ውስጣችን ስላለ ማለት ነው። ውስጣችን እግዚአብሔር ባለመኖሩ ደግሞ በጣም ብዙ ችግሮችን በሕይወቶቻችን ውስጥ እናስተናግዳለን። እግዚአብሔር ውስጡ የሌለው ሰው ባዶ ነው። እግዚአብሔር ውስጡ የሌለ ሰው አሸናፊ አይደለም። አታስታውሱም? ዳንኤልን ወደ ጉድጓድ በወረወሩት ጊዜ ዳንኤል አሸነፈ፣ አንበሶች አልበሉትም። ዳንኤልን የወረወሩትን ሰዎች ወርውረው ዳንኤል ከነበረበት ጉድጓድ ሲያስገቧቸው ግን ውስጣቸው እግዚአብሔር ስለሌለ እነዛ ሰዎች አንበሶች ቦጫጭቀው በልተዋቸው እናገኛቸዋለን። በእርግጥም ደግሞ ለአንበሳ የተሰጡና በአንበሳ መበላት ሰማዕትነትም የሆኑ አባቶቻችን አሉ። ምክንያቱም ፈቃዱ ይሆንለታል ለዛ ለሚፈልገው ሰማዕት። አግናጢዎስ ምጥው ለአንበሳ የሚባል አባት አለ። እሱ በዛ በመከራ ዘመን ትልቅ የቤተ ክርስቲያን ጸጋና ስልጣን ያለው ሆኖ እያለ ለአንበሳ የተሰጠ አባት አለ። አግናጢዎስ ምጥው ለአንበሳ የሚል ቅጽል ስም ከዛ በኋላ ተሰጠው። አንበሳ በልቶት ሰማዕት ሆነ። እሳትን ያሸነፉ አሉ። በእሳት ምክንያት ደግሞ ሰማዕትነታቸውን የተቀበሉ አሉ። በዛ በእሳቱ መቃጠል ምክንያት ወደ እርሱ እንዲመጡ የሚያደርጋቸው ሰማዕታት አሉ። እሳቱን ደግሞ እንዲያሸንፉ የሚያደርጋቸው እርሱ ነው። እግዚአብሔር ውስጣችን ካለ አሸናፊዎች ነን ኦርቶዶክሳውያን። እግዚአብሔር ውስጣችን ካለ ጽኑዓን እንሆናለን። እግዚአብሔር ውስጣችን ካለ የበረከት ሰዎች እንሆናለን። የመርገም ሰዎች አንሆንም። እግዚአብሔር ውስጣችን ካለ እንደ አብርሃም መሆን ይቻላል። አብርሃም እንዲህ የሆነው እኮ ዝም ብሎ እንዳይመስላችሁ ውስጡ እግዚአብሔር አብሮት ስላለ ነው። በዘመነ አዲስም በዘመነ ብሉይ የምናገኛቸው እግዚአብሔር ሰውነታቸውን ማደሪያ ያደረጋቸው ሰዎች አሉ። በእውነት ምን አይነት የታደሉ ሰዎች ናቸው! በጣም ከባድ ነው። እግዚአብሔር ውስጥ ላይ እንዲያድር ማድረግ በጣም ቀላል እንዳይመስላችሁ። ብዙ ገድል ይጠይቃል፣ ብዙ ትዕግስት ይጠይቃል። ብዙ ቦታዎችን ብዙ ችግሮችን አስተናግደን ማሸነፍ ይጠይቀናል። ዝም ብሎ እግዚአብሔር ማደሪያ አይሆንም። እንዲህ ቤተ ክርስቲያን መገኘት አለብን። እንዲሁ ከእግዚአብሔር ጋር ለመሆን እግዚአብሔር በእኛ እንዲያድር የእግዚአብሔር ቤተ መቅደሶች ስለሆን
የእግዚአብሔር ቤተ ክርስቲያኑ ስለሆን በዚህ ቦታ ሁሌም የምንገኘው ለዛ ነው። እግዚአብሔር ውስጣችን እንዲያድር ነው። ይሄ ለክርስቲያኖች የተሰጠ ትልቅ በረከት ነው። እግዚአብሔር ውስጣቸው ያድራል በክርስቲያኖች። ያ ስሙ የሚጣፍጠው ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ የተባለ ለሚጠሩት ስሙ የሚጣፍጠው ኢየሱስ ክርስቶስ በእኛ ያድራል። በዓለም ሰዎች ብቻቸውን መኖር ሲጀምሩ ነው ችግር የሚመጣባቸው፣ ዓለምን ማሸነፍ የሚያቀታቸው። ፍቅር የሆነው እግዚአብሔር ውስጣችን ላይ ከሌለ ፍቅር ሊኖረን አይችልም። አዛኝ የሆነው ሩሩ የሆነው አምላክ ውስጣችን ላይ ከሌለ ለዛ ነው ጨካኞች እንሆናለን። ሰው ጨካኝ የሚሆነው ለዛ ነው። ሩሩ እግዚአብሔር የሚራራው እግዚአብሔር ውስጡ ስለሌለ ነው። እና እኛ ቤተክርስቲያን ተብለን እንጠራለን። ይህ ያው እግዚአብሔር ቤተክርስቲያን እግዚአብሔር የሚያድርብን ይህም በረከት የሰጠን እግዚአብሔር ክብር ምስጋና ይድረሰው። አመስግኑት። የእርሱ ማደሪያ አድርጎ የመረጠን እግዚአብሔር ከዚህ የበለጠ ጸጋ ምን ሊሰጠን ይችላል? እግዚአብሔር ከዚህ የበለጠ በረከት ምን ሊሰጠን ይችላል? እግዚአብሔር ይህን ከመስጠት ከዚህ የበለጠ ስጦታ ምን አለ? ለክርስቲያኖች ይህ ጸጋ ተሰጥቷቸዋል። አያችሁ፣ ይህ አካላችን የእግዚአብሔር ማደሪያ ነው። በተቃራኒው ደግሞ የሰይጣን ማደሪያም ደግሞ ይሆናል። ሰዎች ከሰይጣን ጋር ተወዳጅተው የሰይጣን ማደሪያ ይሆንና አካላቸው ሰይጣንን ብቻ የሚያስተናግድ ይሆናል። የኛ በዚህ ቦታ የተገኘው አካላችን በዚህ ቦታ ያለነው ክርስቲያኖች አካላችን ግን እስከ ድካማችን ድረስ የእግዚአብሔር ማደሪያ ለመሆን የምንሞክር ክርስቲያኖች ነን። ሶስተኛ ይሄ ጉባኤው ቤተክርስቲያን ይባላል። የቤተክርስቲያን ትርጉም ሶስተኛው ይሄ ጉባኤ፣ ይሄ መሰብሰባችን እግዚአብሔር አንድም ሁለትም ሶስትም ሆናችሁ ብትሰበሰቡ ብሎ በማቴዎስ ወንጌል እንደነገረን በስሜ ብትሰበሰቡ በመካከላችሁ እገኛለሁ ያለን እግዚአብሔር ይሄ ጉባኤ ምን ይባላል? ቤተ ክርስቲያን ተብሎ ይጠራል። ባጭሩ ቤተ ክርስቲያን ከትናንት እስከ ዛሬ ሌላኛው ያስተናገደችውን ታሪክ ለማየት እንሞክር ባጭር ደቂቃ። ትናንትና ቤተ ክርስቲያን በሰማይም አለች፣ ቤተ ክርስቲያን በምድርም አለች። ትናንትና በዓለመ መላእክት ቤተ ክርስቲያን ነበረች። ዲያብሎስ ፈትኗታል ያችን ቤተ ክርስቲያን። የመላእክት አለቃ የሆነው ሰይጣን ሳጥናኤል ተረጋግታ የምትኖረዋን ቤተ ክርስቲያን ሰይጣን ተነሳና ለሁለት እንዲከፈል አደረገ። ያቺ ቤተ ክርስቲያን እንድትፈተን አደረጋት። በዓለመ መላእክት ሽብር ተፈጠረ። በዓለመ መላእክት ክፍፍል ተፈጠረ። አንዱ ሳጥናኤልን ተከትሎ ሰይጣን ሆነ። ሌሎች ሳጥናኤልን አሸንፈው የእግዚአብሔር መላእክት ተብለው ዛሬ እኛን ይረዱናል። በስሙም ዛሬ ቤተ ክርስቲያን የሚጠራውም የተሰበሰብንበት ይሄ ቅዱስ ቦታ ለቅዱስ ገብርኤል ለመታሰቢያን የተሰጠ ሰይጣንን ያሸነፈ መልአክ ስለሆነ ነው። ትናንትና በነ ሙሴ ዘመን በድንኳን በነ አብርሃም ዘመን በታሪክ ቤተ ክርስቲያን ነበረች። በነቢያት ዘመን ቤተ ክርስቲያን ነበረች። ከዛ ደግሞ በሐዋርያት ዘመን ቤተ ክርስቲያን ነበረች። ይህች ቤተ ክርስቲያን ግን ፈተና አላት። ለዛ ነው እኛ ፈተና ሲገጥመን እንዴት እንዲህ ሊሆን ይችላል? የዘመንማ እንዲህ ነን። ትናንትናም ሰዎች ነው ቤተ ክርስቲያን የፈተኗት፣ ዛሬም ሰዎች ናቸው ቤተ ክርስቲያን የሚፈትኗት። ትናንትና ቤተ ክርስቲያንን በኃይለኛው የፈተኗት ውስጥ ያሉ ሰዎች ናቸው። ዛሬም ቤተ ክርስቲያንን በኃይለኛው የምንፈትናት ውስጥ ያለን ሰዎች ነን። የቤተ ክርስቲያን ፈተና ብዙ ነው። ይቺ ቤተ ክርስቲያን ዛሬ በዛሬዋ ዕለት ተተከለች፣ በዛሬዋ ዕለት ታነጸች። በሶስት ድንጋዮች አማካኝነት ዛሬ ይቺ ቤተ ክርስቲያን ተሰራች። በዘመነ ሐዋርያት የመጀመሪያዋ ቤተ ክርስቲያን የተተከለችበት ቀን ነው ዛሬ። ራሱ መድኃኔዓለም ኢየሱስ ክርስቶስ ዛሬ ከሰማይ ወርዶ በዛሬው ዕለት ይህችን ቤተ ክርስቲያን መስርቷት እናገኛለን። ትናንትና በማቴዎስ ወንጌል ስናነብ ቅዱስ ጴጥሮስን ምዕራፍ 16 ወዲበ ዛቲ ኮፍ አንጻ ለቤተ ክርስቲያን፣ ያችን ቤተ ክርስቲያን በአለት ላይ ቤተ ክርስቲያንን በአለት ላይ አንጻለሁ ያለው መድኃኔዓለም ዛሬ በሶስት ድንጋዮችን በአንድ ላይ ሰብስቦ መድኃኒታችን ኢየሱስ ክርስቶስ መቅደስ፣ ቅድስት፣ ቅኔ ማኅሌት ብላ ቤተ ክርስቲያን ዛሬ በስርዓት የምታከብረዋን ይህን ቤተ ክርስቲያን መድኃኔዓለም ሰራ። ቤተ ክርስቲያን አሁንም ተፈትና እናገኛታለን። ሐዋርያት የሰሯ ቤተ ክርስቲያን በሐዋርያት ዘመን
ከዛ ሐዋርያ የተሰሯት ዘመን ደግሞ በእነ አርዮስ ዘመን ተፈትና እናገኛታለን። በኑፋቄ ተፈትና እናገኛታለን። እነ አርዮስ ተነሱባት። ከዛ በኋላ ደግሞ ሌሎች ተነሱባት። እነ መቅዶንዮስ ተነሱ። ከዛም እንዲህ እያለ ከዛ ደግሞ ካቶሊካውያን በመጨረሻው ጉባኤ ከለባት በሚባለው አሁንም ቤተክርስቲያን ከፋፈሏት። ከዛ በኋላ ደግሞ እንደምናውቀው በ10 ምናምን ክፍለ ዘመን በ16ኛው ነው ክፍለ ዘመን ደግሞ እንዲሁ ቤተክርስቲያን ተከፍላ እናገኛታለን። ብዙ መከራዎች አስተናግዳለች ቤተክርስቲያን። በእኛ ሀገር ታሪክም ቤተክርስቲያን ይህን መከራ አስተናግዳ እናገኛለን። በእነሱን ሕይወት ዘመን በእነ አፄ ዘርዓ ያዕቆብ ዘመን ውስጥ ያሉ ቤተክርስቲያንን ፈትነዋት እረፍት አሳጥተዋት እናገኛለን። ኦርቶዶክሳውያን በዚህ ጊዜ ነው ታዲያ እኛ መጽራት ያለብን። ቤተክርስቲያን ሰላም በሆነች ጊዜ ቤተክርስቲያን የምንገኝ፣ ቤተክርስቲያን በተበጠበጠች ጊዜ ፈተና ባጋጠማት ጊዜ ከቤተክርስቲያን የምንሸሽ፣ እስከ 5 ሰዓት እስከ 4 ሰዓት መቆየት ማንችል ከሆነ ምንድን ነው ስማችን ሊሆን የሚችለው ታዲያ? ያቺ ቤተክርስቲያን ትፈተናለች፣ ነገም ትፈተናለች። ቀጣይ ትውልድ ደግሞ የሚነሳው ትፈተናለች። በዛሬዋ ዕለት የታነጸችዋ ቤተክርስቲያን ትናንትና በሰማይ የነበረችዋ በአብርሃም ዘመን የነበረችዋ በሙሴ ዘመን በድንኳን የነበረችዋ ቤተክርስቲያን በአዲስ ኪዳን ደግሞ ራሱ መድኃኔዓለም ያነጻ ቤተክርስቲያን ፈተና አለባት። በቀላል የታሪክ አጋጣሚ የተገኘች ቤተክርስቲያን እንዳይመስላችሁ። በዓለም በትኩረት የሚከታተሏት ታላላቅ ፈታኞች ያሉባት 24 ሰዓት ክፉ ምክር የሚመክሩባት ጠላት ያላት ቤተክርስቲያን ናት። ቤተክርስቲያን ግን ደግሞ የመሰረታት መድኃኔዓለም ኢየሱስ ክርስቶስ ነው። ግን ደግሞ በእኛ ነዘላልነትም እንዳትጠፋ ጥንቃቄም ያስፈልጋል። በፈተናዋ ምክንያት የጠፋች ፈተና በዝቶባት የጠፋች ቤተክርስቲያን አለች። ዛሬ እና አንጾኪያ ይህች መጀመሪያው ቤተክርስቲያን የተሰራችባት ዛሬ ቱርክ የምንላት ሀገር የነ ዮሐንስ አፈወርቅ ሀገር እኒያን የመሰሉ ሊቃውንት የተገኙባት፣ ጉባኤ የተደረገባት፣ ነገረ ሥጋዌ የተነገረባት፣ ተዋሕዶ የተነገረባት፣ አባቶቻችን ወልድ ዋሕድ ብለው የሰበኩባት ያቺ ቦታ ዛሬ ሌላ ናት። ምክንያቱም ፈተና በዛባት። ዛሬም ፈተና አለብን እኛ ኦርቶዶክሳውያን። ዛሬም ይህች ቤተክርስቲያን ብዙ ትፈተናለች። በውስጥም በውጭም እንፈትናታለን። ሆን ብለው የሚፈትኗት ሰዎች አሉ። እንዲህ ቁጭ ብለን ስንማር መረበሽ የሚፈልጉ ትፈተናለች በእኛ። ምክንያቱም ክርስቲያኖች ተሳቀው ቤተክርስቲያን ብንሄድ መከራ ነው፣ ችግር ነው፣ ጠብ ነው ምንሰማ፣ እንዲሁ ብንቀር አይሻልም እንዲ ብለው ክርስቲያኖች ቤታቸው እንዲቀመጡ ለማድረግ እንፈትናታለን። እግዚአብሔር በእውነትችን ቤተክርስቲያን ከፈተና ይጠብቅልን። የሚፈትኗትንም ልቡና እንዲሰጣቸው የአምላካችን መልካምና ቅዱስ ፈቃድ ይሆንልን። የመጨረሻው ሐሳቤ ኦርቶዶክሳውያን በዚች ቤተክርስቲያን ጸንተን መገኘት የኛ ድርሻ ነው። እግዚአብሔር ሰርግ ያዘጋጀባት ቤተክርስቲያን ናት። የሰርግ ድግስ የማይጎልባት ቤተክርስቲያን አለችን። እግዚአብሔር የሰጠን ቤተክርስቲያን፣ የሕያው እግዚአብሔር ቤተክርስቲያን፣ አሸናፊው መድኃኔዓለም የሞተልን መድኃኔዓለም የተሰቀለልን እስከ ምናምናችን ድረስ የሚወደን አምላክ የሚገኝባት ሁላችንንም እንድንገኝባት የሰርግ ቦታ የሰርጉ መገኛ አድርጎ መድኃኔዓለም የሰጠን ቤተክርስቲያን ናት። ሁሉንም ጥሩ እንዳለ በማቴዎስ 22 ላይ ስናነብ ከቁጥር 1 ጀምረን በሰርግ መስሎ ያሰማረው ትምህርት አለ። አንዱ የቤተክርስቲያን ትርጓሜ ነው። የሰርጉ ቦታ የቤተክርስቲያን ምሳሌ ነው። ቤተክርስቲያን የሰርግ ቦታ ናት። ሙሽራው ኢየሱስ ክርስቶስ ነን። እኛ ደግሞ የእርሱ ሙሽሮች ነን። እምንበላው የምንጠጣው ደግሞ ለዘላለም ሕይወት የሚሰጥ ዘበላ ሥጋ ወሰተ ደሜ በሕይወት ዘላለም እንዳለን ቤተክርስቲያን ያለችን። ይህችን ቤተክርስቲያን የመሰረተልን በዛሬው ዕለት የቅዱሳን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እልል ብላችሁ አመስግኑት አምላካችንን። የቤተ ክርስቲያንን ትርጉም አይተናል። የቤተ ክርስቲያንን ፈተናም ባጭሩ ለማየት ሞክረናል። በዚህ ቤተ ክርስቲያንም ጸንተን እንድንኖር አምላካችን እንዲፈቅድልንም እንጸልያለን፣ እንመኛለን። በዚህ ቤተ ክርስቲያን ስንገኝም ምን አይነት በረከት እንደምናገኝ ባጭሩ ለመማማር ሞክረናል። ያስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቤተ ክርስቲያናችንን ጠብቀን በቤተ ክርስቲያናችን እግዚአብሔርን እያመለክን እየተደሰትን ሐዘናችንን ለቅሷችንን እያስወገድን በዚህ ቤተ ክርስቲያን ጸንተን እንድንኖር ከፈታኝ ራሳችንን እንድንጠብቅ ቤተ ክርስቲያን የሚፈትና ሲመጣ
አይሆንም የለም ብለን እንደ አባቶቻችን ቆመን በቤተ ክርስቲያን ጸንተን መድኃኒዓለም ኢየሱስ ክርስቶስ ሲመጣ በመጨረሻው ሰዓት በቀኙ አቁመን ይቆየን።